በክርስትና እምነት ተከታዮች ዘንድ ዕለተ ዓርብ የኢየሱስ ክርስቶስ የስቅለት ቀን በመባል በየዓመቱ ታስቦ ይውላል። ይህች ዕለትም ከብዙ እንግልትና ስቃይ በኋላ ኢየሱስ ክርስቶስ የሰው ልጆች ከተዘፈቁበት ኃጢአት ለማንጻት ሲል በመስቀል ላይ የከፈለው መስዋዕትነት የሚዘከርባት ዕለትም ናት። ስቅለት ዕለተ ዓርብ ማለት ነው። ዕለተ ዓርብ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው መከራዎች የሚታሰብበትና ሞቱ የሚዘከርበት ዕለት ነው ስቅለት። በዚህም እንግዲህ ከሰማይ ዙፋኑ የወረደው ንጉሳችን በሰው እጅ ተይዞ የግፍ እንደደረሰበት ብዙ ስቃይ እንደደረሰበት መከራ እንደደረሰበት የሚታሰብበት ዕለት ነው። ግርፋቱ ችንካሩ ያ ሁሉ ግርፋት ያ ሁሉ ስቃይ ያ ሁሉ መከራ የተቀበላቸው ናቸው። ሶስተኛ ደግሞ ውርደቶች አሉ። አሁን ራሱ በእንጨት መሰቀል የውርደት ሞት ነው። ምራቅ መተፋት በእውነት እንደ ሰው ስታሰብ እነዚህ ሁሉ ሶስቱን አይነት መከራዎች እኛ ቃላት ከምንናገረው በላይ ተቀብሏቸዋልና ይሄንን የምናስብበት ነው። ከ12ቱ ደቀ መዛሙርት መካከል አንደኛው ይሁዳ ጌታችንን አሳልፎ ለመስጠት በ30 ጥሬ ብር ተስማምቶ ስለነበር እሱ ከጠላቶች ወገን ሆኖ ጌታችንም ደግሞ ከ11ዱ ደቀ መዛሙርቱ ጋር ሆኖ እኩል ተገናኙ። በዚህ ጊዜ እንግዲህ የእግዚአብሔር ቃል እንደሚናገረው ይሁዳ መጥቶ ሳመው። ምክንያቱም አስቀድሞ ምን ብሏቸዋል? ከመካከል ሄጄ እምሰማው እርሱ ነው ብሏቸዋልና እኔ ይሄንን ቃል ሳስብ በእውነት ማስበው ምን ያክል ተዋርዶ ነበር። ምክንያቱም ከ11ዱ ተከታዮቹ ጋር ተመሳሳይ ነው ማለት ነው። ሊለዩት እንኳን እስከማይችሉ ድረስ ሄጄ እምሰማው እርሱ ነው እንዳትሳሳቱ ብሎ ጠቆመ። ልክ ሄዶ ሲስመው ወዳጅን በመሳም አሳልፈ ተሰጣለህን ብሎ ጌታ ኢየሱስ ክርስቶስ ጠየቀው። ይሁዳ አሳልፈው ሰጠው። እንግዲህ በዛ ሰዓት ነው የሚጀምረው። ይጎትቱት ጀመር፣ ያሰቃዩት ጀመር፣ ያንገላቱት ጀመር። የእምነቱ ተከታዮችም ዕለቱን ኢየሱስ ለሰው ልጆች ፍቅር ሲል ራሱን አሳልፎ የሰጠበት ነው ብለው ያምናሉ። ዕለቱንም ይዘክራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የስብከተ ወንጌል ኃላፊ መጋቢ ሚስጥረ ብሩክ አሳመረና ዘላለም የክርስቶስ ክብር መገለጥ ቤተክርስቲያን አገልጋይ የሆኑት ነብይ ጥላሁን ጸጋዬ ዕለተ ዓርብ ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ያለውን ክብር የገለጠበት ነው ብለዋል። ስቅለት ዕለተ ዓርብ ማለት ነው። ዕለተ ዓርብ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው መከራዎች የሚታሰብበትና ሞቱ የሚዘከርበት ዕለት ነው ስቅለት። በዚህም እንግዲህ ከሰማይ ዙፋኑ የወረደው ንጉሳችን በሰው እጅ ተይዞ የግፍ እንደደረሰበት ብዙ ስቃይ እንደደረሰበት መከራ እንደደረሰበት የሚታሰብበት ዕለት ነው። የጌታ ኢየሱስ ክርስቶስ የመስቀል ሞት እኔ ለወንድሜ ምህረት አድርጌ ገንዘብ በማድረግ ቢያስተምረኝም ትንሳኤው ደግሞ የአዲስ ሕይወት ጅማሬ ነው። አሮጌውን ነገር መርሳት ነው። አሮጌውን ነገር መተው ነው። አሮጌውን ነገር መጣል ነው። ፈጽሞ ድጋሚ ላይነሳ አሮጌውን ሰው ጌታችን በመስቀል ላይ ቸንክሮ ከዚያ ደግሞ በትንሳኤ በአዲስ አካል በአዲስ ክብር በአብ ቀኝ ሊከብር ጌታ ኢየሱስ ክርስቶስ ተነስቷልና ትንሳኤውን ሳስብ እኔ ለምድራችን ለሀገራችን ለትውልዳችን አሮጌው ነገር በሙሉ አልፎ ይሄ አለመግባባቱ በተለያየ መንገድ መከፋፈላችንን ትተን አቁመን እንደ አንድ ሆነን ተያይዘን አንተ ትሻላለህ ከኔ ብዬ በትህትና ቆጥሬ ላንተ ቅድሚያ ሰጥቼ አዲሱን ብርሃን የሞላበትን ምዕራፍ መክፈትን አያለው። በመስቀል ላይ ቸንክረው ለሞት ያዳረጉትን ኢየሱስ ክርስቶስ በመተኩ ፍቅርና ወዳጅ ማድረግን አስተማራቸው ይላሉ። ምናያቸው መከራዎች፣ ምናያቸው እርስ በርስ ግጭቶች፣ ምናያቸው አለመግባባቶች ከሁሉ በላይ ደግሞ የሚነዙ ሐሰቶች ሰው ከሐሰት የሚያተርፍ የመሰለው የሚናገራቸው ነገሮች የሚቆዩት እስከ ትንሳኤ ድረስ ነው። ያ ሁሉ ሲገለጥ ማቆም ይቻላል። መዘመር ሁሉ ይቻላል። በትንሳኤ ላይ በመቃብር ላይ ሆኖ ዘምረዋልና መዘመር ሁሉ የሚቻልበት ጊዜ ከዛ በኋላ እስከዛ ግን በትዕግስት ማለፍ፣ ጠላቶችን መውደድ፣ የሚያሳድዱትን መመረቅ። ምናልባት እኔን በክፉ ሰው ካሰበብኝ ከጌታ ኢየሱስ ክርስቶስ መማረው ለወዳጄ መልካም አድርጎ መመለስ። ምክንያቱም ክፉ ለሚያደርግብኝ ክፉ ባደረገበት በቀል ነው። አንድ ቀን እድል ጠብቆ እሱም ክፉ ማድረጉ አይቀርም፣ ደግሞ እድል ያገኛል። ክፉ ለሚያደርግብኝ ግን መልካም ባደርግለት የጊዜ ጉዳይ ነው እንጂ ያን ሰው ገንዘብ አረጋዋለሁ።
ጌታ ኢየሱስ ክርስቶስ እኮ መስቀል ላይ ሲሞት የተዋረደ ይመስላል የተሸነፈ እኮ ነው ይመስላል ግን ገንዘብ አረገን ሁላችንንም የሚያስተምረን ይሄንን ነው እኔ ለወንድሜ ቅድሚያ መስጠት እድል መስጠት ማለፍ መቻል ምህረት ማድረግ ይቅርታ ማድረግን እንማራለን